ሰላም እንዴት ናችሁ? ዲጂታል ታይም ቤተሰቦቻችን እንግዲህ ዛሬ ደግሞ በዚህ ቪዲዮ ፓርት ክላሲካል ኮንዲሽኒንግ የተባለውን የትምህርት አይነት እንመለከታለን ማለት ነው። ክላሲካል ኮንዲሽኒንግ ፎከስ ኦን ኢንቮለንተሪ ኢሞሽን ኦር ፊዚዮሎጂካል ሪስፖንስስ ቱ ስቲሙሊ ሰች አስ ፊር ኢንክሪዝድ ሄርት ቢት ሳሊቬሽን ኦር ስዊቲንግ አት ስናይት ሳይት ኦፍ ሃይና እንግዲህ እነዚህ ምንድን ናቸው? ክላሲካል ኮንዲሽኒንግ ወይም ደግሞ ሁኔታዊ የክላሲካል ትምህርት የምንለው በምን ላይ የተመሰረቱ ናቸው? በምናንጸባርቀው ወይንም ደግሞ አካላዊና ኢሞሽናሊ የምንሰጠው መልስ ለነገሮች የምንሰጠው መልስ ላይ ያጠነጠነ ነው ማለት ነው። ለምሳሌ እንደዚህ አይነት መልሶች ምንድን ናቸው? የሆነ ጅብን እያየን ምንድነው የምንፈራ የምንንቀጠቀጥ ከሆነ እንዲሁም ደግሞ የሚያስፈራ ነገር አይተን የምንፈራ ከሆነ ልብ ምታችን የሚጨምር ከሆነ ይሄንን ምንድነው የሚለው ክላሲካል ኮንዲሽኒንግ ለርኒንግ ብሎ ያስቀምጣሉ ማለት ነው። የተለያዩ ሳይኮሎጂስቶች through the process of classical conditioning human and animals can be trained to act involuntarily to stimulus that previously had no effect or a very different effect on them። እንግዲህ በፊት ተፈጥሮባቸው ሊሆን ይችላል ሳይፈጠርባቸው ዛሬ እንደ አዲስ አይተው ፈርተውት ምንድነው ሊሆን የሚችለው ሰዎችም ሊሆኑ ይችላሉ እንስሳቶች ያንን ያልተለመደ ባህሪን ያንጸባርቃሉ። ለዛ ነገር መልስ መስጠት ይገደዳሉ ማለት ነው። ኢሞሽናሊም ፊዚካሊም መልስ መስጠት ይችላሉ። ኢሞሽናሊ ስንል መፍራት ውስጥ ላይ መፍራት፣ ፊዚካል ስንል የልብ ምት ሊሆን ይችላል፣ ላብ ማምጣት ሊሆን ይችላል። እንደዚህ አይነት ባህሪያቶቹ ምንድነው ሳንፈልግ የምናሳያቸው ነገሮች ናቸው ብለው ኢንቮለንተሪ ናቸው ብሎ ያስቀምጣል ማለት ነው። ክላሲካል ኮንዲሽኒንግ ኢዝ ኤ ታይፕ ኦፍ ለርኒንግ ኢን ዊች ኤ ኒውራል stimulus comes to bring about a response after it's paid with a stimulus that naturally brings about that response። እንግዲህ ምንድነው በተፈጥሮ ውስጣችን ለምንመለከታቸው ነገሮች ምላሽ ይሰጣል ማለት ነው። ሳንፈልግ ለምሳሌ ሽንት ይዞን ከሆነ ሽንት በያዘን ጊዜ ተነስተን እንድንሸና ወይንም ደግሞ ያንን ነገር ኤክስክሬት እንድናደርግ ምንድነው አእምሯችን ያዛል ማለት ነው። በዚህ ምንድነው ሳንፈልግ በተፈጥሮ እንታዘዛለን ማለት ነው። በተፈጥሮ ሕግ እንታዘዛለን። ነገሮችን ስናይ የሚያስፈራ ከሆነ እንንቀጠቀጣለን። ውስጣችን ይመልሰዋል ማለት ነው። ለዛ ነገር ሪስፖንስ ይሰጣል ማለት ነው። ወይ ደግሞ እንድንሮጥ ከዛ ነገር ሮጠን እንድናመልጥ ሊያደርገን ይችላል ማለት ነው። ቤዚክ ኦፍ ክላሲካል ኮንዲሽኒንግ ወይንም ደግሞ መሰረቱ ምንድነው ብለን ስንመለከት ቱ ዲሞንስትሬት ክላሲካል ኮንዲሽኒንግ ዊ መስት ፈርስት አይደንቲፋይ ስቲሙሊ ኤንድ ሪስፖንስ። እንግዲህ ኮንዲሽናል ክላሲካል ኮንዲሽኒንግ የምንለው ነገር ምንድነው የሚለውን ለመመልከት መጀመሪያ ላይ ክላሲካል ኮንዲሽኒንግ ውስጥ የሚገኙትን ስቲሙሊ እና ሪስፖንስ የሚሉትን ከዚህ ፓርት በኋላ እየቀጠሉ የሚመጡትን ቃላቶች እንመልከት። ስቲሙሊ ስንል እንግዲህ ነገሮች ናቸው። እነዚህ ነገሮች ምንድን ናቸው? የምናያቸው ወይንም ደግሞ የምንዳስሳቸው ሊሆን ይችላል። ፊዚካል ነገሮች ሆኖ እነዛ ነገሮች እኛ የምናደርግ አንድ ነገር እንድናደርግ የሚገፋፉን ነገር ናቸው ማለት ነው። ለምሳሌ የሆነ ፊዚካል ወንበር ካለ ሄደን እንቀመጥበት ወይንም ደግሞ ያ ነገር እኛ ሪስፖንስ ልንሰጥባቸው የምንችላቸው ነገሮች ለምሳሌ ወንበር ካየን ሄደን የምንቀመጥ ከሆነ እንዲሁም ሰው አይተን ኢንተርፕሬት ማድረግ የምንችል ከሆነ ከለሮች የመሳሰሉት ነገሮች ስቲሙሊ ናቸው። ለእኛ እይታ ውስጥ መግባት የሚችሉ ማየት፣ መዳሰስ፣ ስሜል ማድረግ የምንችላቸው ነገሮች ስቲሙሊ ናቸው ማለት ነው። ለዛ ስቲሙሊ ሪፍሌክት የምናደርገው የምንሰጠው በቮለንተሪም ሊሆን ኢንቮለንተሪ ወይንም ደግሞ ፈልገንም ሳንፈልግም በተፈጥሮ መስጠት የተለያዩ መልሶችን ለዛ ነገር የምንሰጠው መልስ ሪስፖንስ ተብሎ ይጠራል ማለት ነው። እንግዲህ በዚህም ወደ 4 ወይ 6 የሚጠጉ ሁኔታዎች ይኖራሉ። እነዚህም ኒውራል ስቲሙሊ ወይንም ደግሞ ኒውትራል ስቲሙሊ ተብሎ የሚጠራው ምንድነው? stimuli that before conditioning do not naturally bringing about the response of interest ነው። እንግዲህ ምንድነው ይሄኛው ለነገሮች እንግዲህ እንዳልናቸው ስቲሙሊዎች አሉ። እነዛ ስቲሙሊዎች ሳንፈልጋቸው በተፈጥሮ ወይንም ደግሞ በተለያየ ሁኔታ ኢንቮለንተሪ በሆነ መልኩ መልስ እንሰጣለን የሚል ሀሳብን ተመልክተን ነበር። በዚህ ኒውራል ስቲሙሊ የምንላቸው ነገሮች ደግሞ ምንድነው ሳንዘጋጅባቸው የሚከሰቱ ተከስቶ ምንድናቸው
መልስ መስጠት እንዳንችል የሚያደርጉ ነገሮች ናቸው። ለዛ ነገር በሆነ ጊዜ ይከሰታሉ። ለዛ ነገር መልስ መስጠት እንዳንችል ያደርጉናል ማለት ነው። እንደዚህ አይነቶቹን ኒውራል ወይንም ደግሞ ኒውትራል ስቲሙሊ ብለን እንጠራቸዋለን ማለት ነው። ምንም ነገር ተጽዕኖ አይፈጥሩብንም ማለት ነው። አይጎድንም ወይ አይጠቅሙንም። ኖርማል ነገር ናቸው ማለት ነው። እነዚህ ኒውራል ስቲሙሊ የምንላቸው። አንኮንዲሽን ስቲሙሊ የምንላቸው ደግሞ ኢትስ ስቲሙሊ ዛት ናቹራሊ ብሪንግስ አባውት ኤ ፓርቲኩላር ሪስፖንስ ዊዛውት ሃቪንግ ቢን ለርንድ። እንግዲህ እነዚህ አንኮንዲሽን ስቲሙሊ የምንላቸው ምንድነው? የስቲሙሊ አይነት ሆኖ ምንድናቸው? የስቲሙሊ ወይንም ደግሞ የማነሳሻ አይነት ሆነው በተፈጠሩት ጊዜ ላይ ምንድነው የሚሆኑት? መልሳችን ሳንማር የምንመልስላቸው ከሆነ ለምሳሌ እነዚህ ነገሮች ይከሰታሉ። እነዚህ ነገሮችን ሳናደርጋቸው ስንቀር የሆነ ነገር ሊፈጥሩብን ይችላሉ። ነገር ግን የምንመልስላቸው መልስ ራሱ ሳንማረው በተፈጥሮ ብቻ ያለን መልስ ነው ማለት ነው። ለእነዚህ ነገሮች የምንመልስላቸው ነገሮች ወይንም ደግሞ መልሶች ሳንማር የምንመልስላቸው ናቸው ማለት ነው። ለምሳሌ ሽንት የሚይዘን ከሆነ ትምህርት ቤት ሽንት እንደዚህ ይደረጋል ምናምን ብለን መማር ሳይኖርብን ምን እናደርጋለን? ነገሮችን እናደርጋለን። ወይ ደግሞ ልብ ምትን ራሱ ነገሮችን ፈርታችሁ እንደዚህ ልባችሁ ይምታ ተብሎ ሳንማር አንድ ነገር በመፍራታችን ብቻ ምንድነው የሚሆነው? ያንን ነገር መልስ እንሰጣለን ማለት ነው። ሌላኛው አንኮንዲሽንድ ሪስፖንስ ነው። እንግዲህ አንኮንዲሽንድ ሪስፖንስ ደግሞ ለምን የሚሰጥ ነው? ለአንኮንዲሽንድ ስቲሙሊ የሚሰጥ ምላሽ ነው ማለት ነው። አንኮንዲሽንድ ሪስፖንስ ስንል ሪስፖንስ ዛት ኢዝ ናቹራል ኤንድ ኒድስ ኖ ትሬኒንግ። እንግዲህ እነዚህ በተፈጥሮ ያሉ ናቸው። በተፈጥሮ ላሉ ነገሮች ለሚፈጠሩብን ስቲሙሊዎች መልስ የምንሰጥባቸው ወይንም ደግሞ የምንሰጣቸው የተፈጥሮ መልሶች ማለት እንችላለን አንኮንዲሽናል ሪስፖንስ ተብሎ ይጠራሉ ማለት ነው። ሌላኛው ኮንዲሽን ስቲሙሊ ነው። ኮንዲሽን ስቲሙሊ ስንል ደግሞ ምንድነው? ዋን ናቹራል ስቲሙሊ ዛት ሃዝ ቢን ፔርድ ዊዝ አንኮንዲሽን ስቲሙሊ ቱ ብሪንግ አባውት ሪስፖንስ ፎርማሊ ካውዝድ ኦንሊ ባይ ዘ አንኮንዲሽን ስቲሙሊ። እንግዲህ ምንድናቸው እነዚህ? ኮንዲሽን ስቲሙሊ ወይንም ደግሞ ሁኔታዊ የሆነ ፊዚካል ነገሮች ሊሆኑ ይችላሉ። ወይንም ደግሞ ስቲሙሊ የምንላቸው ነገሮች በአንኮንዲሽናል ስቲሙሊ እና በናቹራል ስቲሙሊ መካከል ያለ ነው ብለው ሀሳባቸውን ይገልጻሉ ማለት ነው። እነዚህ ኮንዲሽን ስቲሙሊ የምንላቸው ለምሳሌ አንድ አሲድ እና ቤዝ ምንድነው? አሲድ የሚሆነው ወደ 1 ሲጠጋ ነው። ቤዝ የሚሆነው ወደ 14 ሲጠጋ ነው። መሀላቸው ላይ ምን አለ? 7 አለ። ያ 7 እንደ ናቹራል ስቲሙሊ ብንወስደው እና አንኮንዲሽንዱን ደግሞ እንደ 14 ብንወስደው ምንድነው? ይህ ኮንዲሽን ስቲሙሊ የምንለው ደግሞ ምንድነው? በ7 እና በ14 ማለትም በናቹራል ስቲሙሊ እና በአንኮንዲሽን ስቲሙሊ መካከል የሚገኝ ነገር ነው። ይሄ ምንድነው? የስቲሙሊ አይነት ሆኖ በእነዚህ ነገሮች ናቸው ምንም ጉዳት የማያደርሱብን ወይንም ደግሞ የማይጠቅሙን ነገሮች እስከ ምንድነው ጉዳት ሊያደርሱብን የሚችሉ ነገሮች ስቲሙሊዎች ድረስ ምንድነው የሚደርሱ ኮንዲሽን ስቲሙሊ ይባላሉ ማለት ነው። ሌላኛው ኮንዲሽን ሪስፖንድ ነው። ኮንዲሽን ሪስፖንስ ምንድነው? እንግዲህ አሁን እንዳልኳችሁ አሲድ ቤዝ እና ኒውትራል የምንለው ኒውትራል 7 ላይ ከሆነ አሲድ ደግሞ እንደተማርነው አንድ ቁጥር ላይ ቢሆን ሞር ስትሮንግ አሲድ ይሄኛው ኮንዲሽናል ሪስፖንስ ምንድነው? በዚህ ኒውትራል በሆነ ስቲሙሊ እና በምን ውስጥ የሚፈጠር ናቸው? በኮንዲሽንድ በሆነ በአንኮንዲሽንድ ሪስፖንስ መካከል የሚፈጠር ነው ብሎ ሀሳባቸውን ይገልጻሉ ማለት ነው የተለያዩ ሳይኮሎጂስቶች። ክላሲካል ኮንዲሽኒንግ ሪፕሬዘንት ኤ ፕሮሰስ ኢን ዊች ኤ ኒውትራል ስቲሙሊ ባይ ፔሪንግ ዊዝ ኤ ናቹራል ስቲሙሊ። እንግዲህ ክላሲካል ኮንዲሽኒንግ ስንል ምንድን ነው የሚገልጽልን? ናቹራል ስቲሙሊ እና አንኮንዲሽንድ ሪስፖንድ መካከል ያለ ነው። ማለትም ምንም ነገር ጉዳት የማይደርስብን ነገር ሊሆን ይችላል። ያንን ነገር እንፈራለን። ነገር ግን ያ ነገር ጉዳት ላይደርስብን ይችላል፣ ላይጠቅመን ይችላል። እንዲሁም ምንድነው አንኮንዲሽን ሪስፖንድ ስንል ሳንፈልገው የምንመልስለት ለአንኮንዲሽን ስቲሙሊ የምንመልስለት መልስ መካከል ያለ ነገር ነው ማለት ነው። ይሄ ኮንዲሽን ሪስፖንድ የምንለው sometimes it is called substitution learning ተብሎ ይጠራል። ምክንያቱም ምንድነው የሚለው ስንመለከት it involves substituting natural stimulus in place of natural stimulus ነው። እንግዲህ ምንድነው ናቹራል ወይንም ደግሞ በተፈጥሮ ከሚፈጠሩት ናቹራል ከሆኑ ስቲሙሊ ወይንም ደግሞ የተፈጥሮ ነገሮች ይልቅ ኒውትራል የሆኑ ምንም ነገር ላይደርሱብን የሚችሉበት ፓርት
ድረስ ስቲሙሊዎችን መፍጠር ነው ብለው ሀሳባቸውን ይገልጻሉ ማለት ነው። ይሄ እንዴት ነው የሚፈጠረው ብለን ስንመለከት እንግዲህ ነገሮች ይሄ አይጎዳም ይሄ ይጎዳሉ ብለን ስንለይ ምንድን ነው ናቹራል ስቲሙሊ ወይንም ደግሞ በተፈጥሮ ይጎዳሉ ብለን የምናውቃቸው ነገሮች እንድንላመዳቸው ከተላመድናቸው የማይነኩን ምንም ነገር ሊያደርጉን የማይችሉ ነገሮች ናቸው ብሎ እንድናውቅ ናቹራል ስቲሙሊዎችን ወደ ኒውትራል እንድናመጣ ምንም ነገር አያደርጉንም ብሎ ኒውትራል የሆነ ሪስፖንስ መስጠት እንድንችል የሚያስችል ነገር ነው ማለት ነው። ለምሳሌ ጅብ በተፈጥሮ የሚያስፈራ እንስሳ ነው። ምንድነው ጅብን የማይፈራ ሰው ላይኖር ይችላል። ነገር ግን ወደ ሀረር አካባቢ ስትሄዱ የተላመዱ ጅቦች አሉ። እነዛን ጅቦች እንግዲህ አሁን በፊት ጅብ ሰውን ይባላል ሰው ይገላል ምናምን ብለን እናውቃለን። ነገር ግን ወደዛ ስንሄድ ወይንም ደግሞ ወደ ሀረር አካባቢ ስንሄድ ጅቦቹ አይናቁም። ምንድነው ይበላሉ ብለን ስናስባቸው የነበረውን አይበሉም ወይንም ደግሞ ምንም አያደርጉም። ኒውትራል ናቸው። ስንጎዳቸው ብቻ ይጎዱናል ብለን እንድናቃቸው ናቹራሊ ስቲሙሊ የነበሩትን በተፈጥሮ ይጎዳሉ ብለን የምናውቃቸው ነገር ግን ወደ ኒውትራል ስንቀይራቸው ወይም ደግሞ ኒውትራል አይጎዱም ሳንነካቸው አይነኩንም ወደሚለው እንድንወስዳቸው ያስችለናል በማለት በማሰብ ሰብስቲቱሽን ለርኒንግ ተብሎ ይጠራል ማለት ነው። እንግዲህ ፓቭሎቭ የሚባል ሳይንቲስት ባዮሎጂ የትምህርት አይነት የተማራችሁ ታውቁታላችሁ። ፓቭሎቭ ኤክስፐሪመንት የሚባል ምንድነው የግለሰብ ውሾችን ያለማመድ ነበር። ምንድነው የሚያደርገው ደውሎች ወይንም ደግሞ ቤሎችን ይደውልና ምግብ ይሰጠዋል። አንድ ውሻ ደውሉን ደውሎ ምግብ ይሰጠዋል። የሆነ ሰዓት ላይ ደግሞ ምግቡን አቁሞ ደውሉን ብቻ ይደውላል። አንዳንዴ ደግሞ ምንድነው የሚያደርገው ደውሉን ያቆምና ምግቡን ብቻ ይሰጣል። ይህንን ኤክስፐሪመንት ያጠነጠነ ትምህርት ነው ማለት ነው። ይሄ ክላሲካል ኮንዲሽኒንግ የሚለው በፓቭሎቭ ኤክስፐሪመንት ላይ ያጠነጠነ የትምህርት አይነት ነው ማለት ነው። እንግዲህ በዚህም የተለያዩ ስቴጆች ወደ 3 የሚጠጉ ስቴጆች ይኖራሉ ማለት ነው። በእሱ ኤክስፐሪመንት ውስጥ የመጀመሪያው ቢፎር ኮንዲሽኒንግ ወይንም ደግሞ ምንም ነገር ሳይፈጠር ማለት ነው ስቲሙሊና ሪስፖንስ ነበሩ። እነዚህ ስቲሙሊዎች ምን አይነት ነበሩ? ኒውትራል ስቲሙሊ ነበሩ። ምንም ነገር ኒውትራል ስቲሙሊ ደውል ነበር የተጠቀመው ወይንም ደግሞ የማይጎዳ ነገር ቢቀርም ቢመጣም የማይጎዳ ነገር ቤል ተጠቀመ። ያ ቤል ግን ውሻውን መነሳት አልቻለም። ምንም ነገር ሊያሳይ አልቻለም ማለት ነው። ኖ ሪስፖንስ መልስ ማግኘት አልቻለም። በዚህ ኒውትራል ስቲሙሊ ማለት ነው። አንኮንዲሽንድ ስቲሙሊ ደግሞ ተጠቀመ። አንኮንዲሽንድ ስቲሙሊ ደግሞ ሲጠቀም ወይንም ደግሞ ምግብ ተጠቀመ። የተፈጥሮ ነገር ማለት ነው። ምግብ ተጠቀመ። ይህ ምግብ ግን ውሻው ምን እንዲሆን ነው ያደረገው? ሳሊቬት ወይንም ደግሞ ላጭ እንዲያወጣ ነው ያደረገው። ያንን ላጭ ደግሞ እንደ ሪስፖንስ ቆጠረው። ሁለተኛው ስቴጅ ላይ ኮንዲሽን አደረገ። እነዚህን ሁለቱን ስቲሙሊዎች ኒውትራል ስቲሙሊ እና ኮንዲሽን ስቲሙሊን አንድ ላይ አመጣቸው። ከዛ ምንድነው ያደረገው? ደውል አመጣ። በአንኮንዲሽን ስቲሙሊ ጊዜ ደግሞ ምን አመጣ? ስጋን አመጣ። ስጋውን በአንድ እጁ ይዞ ደውል ይደውላል። በዚህን ጊዜ ምንድነው የሚሆነው? ውሻው የሚያሸተው አንኮንዲሽን ስቲሙሊ የሆነውን ስጋውን እያሸተተ ይመጣል። በዛ ጊዜ ቅጽበት ምንድነው የሚያደርገው? ደውሉን ይሰማል ማለት ነው። ይሰጠዋል። አሁንም የሆነ ሰዓት ላይ ያቋርጠውና ደውሉን ይደውለው ስጋ ይይዛል እና ውሻው ሮጦ ይመጣል። እንዲህ እያለ እያለማመደ ሲመጣ ውሻው ምንድነው በስጋው ምክንያት ሳሊቬት እያደረገ ይመጣል። ሳሊቬት ካደረገ በኋላ ደግሞ ደውሉንና ስጋውን አንድ ላይ ይይዛል ማለት ነው። ውሻው አንድ ላይ ይይዛል። ከዛም አፍተር ኮንዲሽን ተፈጠረ። የሆነ ሁኔታ እነዚህን ሁኔታዎች አንድ ላይ አገናኛቸው ማለት ነው። የማይገናኙ ነገሮችን ደውሉን እና ስጋውን አንድ ላይ አምጥቶ ምን አደረገ? ውሻው ሊያጥ እንዲያወጣ አደረገው ማለት ነው። በዚህ በሶስተኛው ስቴጅ ላይ ደግሞ ምንድነው ያደረገው? ኮንዲሽን ስቲሙሊ ያደረገ። እነዚህ ኮንዲሽን ስቲሙሊ እንግዲህ አሁን አስቀረው። ስጋውን ያስቀረውና ደውሉን ብቻ ይደውላል ማለት ነው። ደውሉን ብቻ በሚደውልበት ሰዓት ምንድነው የሚያደርገው? ውሻው ሮጦ ይመጣል። ምንድነው ደውሉ ሲደወል ስጋው አለ ብሎ ስለሚያስብ ሮጦ ይመጣል። በዚህም እንግዲህ ምንድነው ሊያስከትል ይችላል ማለት ነው። እንግዲህ ይህንን ይመስላል። ሌላኛው ፕሪንሲፕል ኦፍ ክላሲካል ኮንዲሽኒንግ ፓቭሎቭ እንዳስቀመጠው እንግዲህ የተለያዩ ፕሪንሲፕሎች ይኖራሉ በክላሲካል ኮንዲሽኒንግ መሰረት ማለት ነው። የመጀመሪያው ስቲሙለስ ጀነራላይዜሽን ኤንድ ስቲሙለስ ዲስክሪሚኔሽን የሚል አለ። ስቲሙለስ ጀነራላይዜሽን ስንል የመጀመሪያው ፕሪንሲፕል ሲሆን It's a process in which after a stimuli has been conditioned to produce a particular response, stimuli that are similar to the original stimuli being to
ፕሮዲውስ ዘ ሴም ሪስፖንስ። እንግዲህ ምንድናቸው? በሆነ ሁኔታ ላይ ማሰብ ነው። ይሄ ስቲሙለስ ጀነራላይዜሽን ስንል ውሻው ምን አደረገ? ስጋውንና ደውሉን አንድ ላይ ያገኘ እና ውሻው ፓቭሎቭ ደግሞ ምን ያደርጋል? በኤክስፐሪመንት ውስጥ ስጋውን ያስቀርና ደውሉን ብቻ ይደውላል። ውሻው እየሮጠ ይመጣል፣ ምንም የለም። ደውሉን ሲደውል ውሻ እየሮጠ ይመጣል። ምንድነው? መጀመሪያ የነበረውን ነገር ወዳልነበረ ስንቀይር ማለትም ስጋውንና ደውሉን አንድ ላይ እየደወልን ነበረ። ውሻው ሮጦ ይመጣል። ያኔም ምንድነው? ሌላው ደግሞ ደውሉን ብቻ ሲደውልም ሮጦ ይመጣል እስከሆነ ሰዓት ድረስ ማለት ነው። ያንን ነገር እስኪሰለቸውና እስኪተው ድረስ ይመጣል ማለት ነው። ያንን ስቲሙሊ ጀነራላይዜሽን ወይንም ደግሞ አለ ብሎ እንደማሰብ ሂደት ነው ብሎ ሀሳባቸውን ያነሳሉ። ኢት ኢዝ አ ፕሮሰስ ኢን ዊች አፍተር ስቲሙሊስ ሃዝ ቢን ኮንዲሽን ቱ ፕሮዲውስ ኤ ፓርቲኩላር ሪስፖንስስ ስቲሙሊ ዛት አር ሲሚላር ቱ ዘ ኦሪጂናል ስቲሙሊስ ቢንግ ቱ ቢ ፕሮዲውስ ዘ ሴም ሪስፖንድ እንግዲህ ያገኛል ብሎ ሀሳቡን ያስቀምጣል። እንግዲህ ይሄኛው ኤግዛምፕሉ አሁን እንዳልኳችሁ ነው ማለት ነው። ስቲሙሊ ዲስክሪሚኔሽን ስንል እንግዲህ ኢት ኢዝ አ ፕሮሰስ ኦፍ ዲስቲንጉሽንግ ቱ ሲሚላር ስቲሙሊ ዘ አቢሊቲ ቱ ዲፍረንሺየት ቢትዊን ስቲሙሊ። እንግዲህ ምንድነው? ውሻው በፓቭሎቭ እዚህ ጋር ኤግዛምፕል ላይ ያለላችሁ ፓቭሎቭ በኤክስፐሪመንቱ ጊዜ ምንድነው ያደረገው? ስጋውንና ቤል እየተጠቀመ ደውሉን እየደወለ ስጋውን ይሰጠው ነበረ። በዛን ጊዜ ምንድነው የሚያደርገው? ያ ውሻ ስጋውን ይለምደዋል። በስጋውን ፍላጎት መሰረት ድምፁን ያንን የቤል ድምፅ ወይንም ደግሞ የደውል ድምፅ እየለመደ ይመጣል። ያንን የደውል ድምፅ ሲለምደው ጀነራላይ ያደርጋል ማለት ነው ስጋው ሲቀር ራሱ። ነገር ግን አሁን ደግሞ ስቲሙሊ ዲስክሪሚኔሽን ጋር ስንመጣ ደግሞ ምንድነው? ይሄም ሂደት ነው። ይሄም ሂደት ምንድነው? አንድን ነገር ወይንም ደግሞ ሁለት ስቲሙሊዎችን የመለየት። ለምሳሌ ውሻው ምን አደረገ? ከዛ በኋላ ስጋውን ሲያቆምና ዝም ብሎ ደውሉን ብቻ ሲደውል ይቀራል ማለት ነው። አይመጣም። ደውሉን ሲሰማ አይመጣም። እንደነበረው እንደ መጀመሪያው ቢፎር ኮንዲሽኒንግ ይሆናል ማለት ነው። ይሄኛውን ስጋው አለ የለም ብሎ የመለየት ሂደትን ምን እንላለን ማለት ነው? ሁለት ስቲሙሊዎችን የመለየት ስጋው አለ ደውሉ አለ፣ እነዚህ አይነት ሁኔታዎችን መለየት ስቲሙለስ ዲስክሪሚኔሽን ብለን እንጠራለን ማለት ነው። ሌላኛው ኤክስቲንክሽን ኤንድ ስፖንታኒየስ ሪካቨሪ ነው። እንግዲህ ኤክስቲንክሽን ኤንድ ስፖንታኒየስ ሪካቨሪ ስንል ይሄም በፓቭሎቭ ኤክስፐሪመንት ላይ የተመሰረተ ነው። ኢን ፓቭሎቭ ፕሮሲጀር ኢፍ ኤ ኮንዲሽናል ሪስፖንስ ኢዝ ሪፒትድሊ ፕሬዘንትድ ዊዝአውት ፕሬዘንቲንግ ዘ አንኮንዲሽንድ ስቲሙሊ ሚት ዘ ኮንዲሽንድ ሪስፖንስ ዊል ዲሚኒሽ ኤንድ ኤቨንቹዋሊ ስቶፕ አከሪንግ ዚስ ፕሮሰስ ኢዝ አን ኤክስቲንክሽን። እንግዲህ ምንድነው? ፓቭሎቭ ለውሻው ስጋውን እያመጣ እየደወለ ይሰጠዋል፣ የሆነ ሰዓት ላይ ደግሞ ያንን ስጋ አቁሞ ደውል ብቻ እየደወለ ውሻው ሩጦ ይመጣል ለስጋው ምክንያት። ከዚያ በኋላም ምንድነው? ያንን ነገር እየደጋገመ ኮንዲሽናል ሪስፖንሱ እየበዛ ሲመጣ ሚት ወይንም ደግሞ አንኮንዲሽናል ስቲሙሊው እየቀረ ሲመጣ ያ ውሻ ምንድነው የሚያደርገው? የሚፈልገው ለዛ ኮንዲሽናል ስቲሙሊ የሚሰጠውን ፍላጎት እየቀነሰ ይመጣል። ለደውሉ ምንድነው ግድ አይሰጠውም ማለት ነው። በዛ ምንድነው ይረሳዋል፣ ይተወዋል ማለት ነው። ይህንን ሂደት ኤክስቲንክሽን ብለን እንጠራለን። በፊት ሁለቱን ነገሮች ወይንም ደግሞ ኮንዲሽን ስቲሙሊ የነበረውን ስጋው ሲቀርበት ወይንም ደግሞ አንድ ላይ ሲቀርብለት የነበረው ነገር አንደኛው ሲጎል ያን ነገር እየተወ ዜሮ ወይንም ደግሞ ድምፁ በቃ ስጋ አያመጣም ብሎ እስኪወስን ድረስ ምንድነው ይሄ ሂደት ኤክስቲንክሽን ተብሎ ይጠራል። ስፖንታኒየስ ሪከቨሪ ኢዝ ሪኤመርጀንሲ ኦፍ አን ኤክስቲንጉሽንግ ኮንዲሽን ሪስፖንስ አፍተር ኤ ፔሪድ ኦፍ ሬስት ኤንድ ዊዝ ኖ ፈርዘር ኮንዲሽኒንግ። እንግዲህ እዚህ ጋር አሁን ምን አለ? ያንን ውሻ ምን ያደርጋል ማለት ነው? በኤክስፐሪመንት እስከሆነ ጊዜ ላይ ያንን ደውል ያቆማል፣ ስጋውን ዝም ብሎ ይሰጠዋል ማለት ነው። ነገር ግን ከሆነ ጊዜ በኋላ ምን ያደርጋል? ደውሉን ይደውላል። ደውሎ ስጋውን ይሰጠዋል ማለት ነው። ይህ በዚህ ጊዜ ደግሞ ውሻው አስታውሶ ተነስቶት ይመጣል ማለት ነው። በፊት የነበረውን ነገር ያለ ምንም ማበረታቸው ወይንም ደግሞ ስጋውን ሳይሰጠው ራሱ ደውሉን በመደወሉ ውሻው ሮጦ ይመጣል እና ይሄኛው ምንድነው የምንለው? ስፖንታኒየስ ሪከቨሪ ወይንም ደግሞ ያለ ምንም ማነሳሻ ማስታወስ ወይንም ደግሞ ሪከቨር ማድረግ የነበረውን ባህሪ መልሶ ማግኘት ይባላል ማለት ነው። እንግዲህ እዚህ ጋርም ፎር ኤግዛምፕል ብሎ ያስቀመጠላችሁ እኔ አሁን ያልኳችሁን ውሻውን በፊት ሲያደርገው በነበረው ባህሪ ስጋውን ሳይመጣ ደውሉን ብቻ ደውሎ ውሻው ሮጦ የሚያመጣ ከሆነ ጊዜ በኋላ አስታውሶት የሚመጣ ከሆነ ይህንን ምንድነው የሚለው?
እንደ አንድ ሁኔታ ይቆጥራል ማለት ነው። እንግዲህ ይሄኛውን ፓርት እዚህ ጋር እናብቃና ቀጣዩን ፓርት ደግሞ በሚቀጥለው ቪዲዮ ፓርት እንገናኛለን ማለት ነው። እስከዛው